ሰበር ዜና የመካከለኛው ምስራቅ ጦርነት ወደ ሌላኛው ምዕራፍ ተሸጋግሯል። አሁን ነገሮች የበለጠ ከፍተዋል። ነገሮች ከቁጥጥር ውጪ እየሆኑ ነው። ዛሬ ከባድ የተባሉ ጦርነቱን ወደ ከፋ ምዕራፍ የሚያሸጋግሩ ጥቃቶችም ተፈጽመዋል። በኢራን የሚገኘው የዓለሙ ግዙፉ የተፈጥሮ ጋዝ ማምረቻ ስፍራ ጥቃት ተፈጽሞበታል። ይህንን ለመቀበል ደግሞ የተፈጥሮ ጋዝ ማምረቻ የተመታባት ኢራን በኳታር የነዳጅ ማውጫ ላይ የሚሳኤልና የሮኬት ጥቃትንም ፈጽማለች። ፕሬዝዳንት ትራምፕ ደግሞ የኢራንን የጋዝ ማምረቻ ስፍራ በከፍተኛ መጠን እንደሚያጋዩ ማስጠንቀቂያ ሰጥተዋል። በሌላ በኩል የአሜሪካ መከላከያ በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት እንደሚያስፈልገውም ገልጿል። ዌስት ባንክ ውስጥ በሚሳኤል ጥቃት 3 ሴቶች ሲገደሉ አሜሪካ ደግሞ ዘመቻውን ለማጠናከር በሺዎች የሚቆጠሩ እግረኛ ወታደሮችን ወደ መካከለኛው ምስራቅም ልታሰማራ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። እነዚህንና ሌሎችም ሰበር መረጃዎችን በዝርዝር አብረን እንመለከታቸዋለን። አብራችሁን ቆዩ። በቀጣይም ፈጣን እውነተኛና ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሐሳብ እንዳላት ተነገረ። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑንም ሮይተርስ ዘግቧል። የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለው ጦርነት 3ኛ ሳምንቱን እያገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩ ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችንም ሊሰጣት ይችላል። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት መጠበቅም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃም ሊሆን ይችላል ተብሏል። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ማሰማራትንም ሊጨምር ይችላል እየተባለ ነው። በተጨማሪም ኢራን ወደ ውጪ ከምትልከው የነዳጅ ምርት 90% በሚያልፍበት የሐርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውንም ምንጮቹ ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳኤልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታ ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን ጥቃት መፈጸሟን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ ገቢ የሚያስገኘውን የሐርግ ደሴትን እንደሚያወድሙ ፕሬዝዳንት ትራምፕም አስጠንቅቀዋል። ባለፈው ሳምንት ማብቂያ ላይ አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት ሐርግ ደሴት ወሳኝ የነዳጅ መሰረተ ልማቶችን የያዘ በመሆኑ ከማውደም ይልቅ በቁጥጥር ስር ማዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎቹ ይመክራሉ። ትራምፕ በምርጫ ቅስቀሳቸው ወቅት በመካከለኛው ምስራቅ ግጭት ውስጥ እንደማይሳተፉ የገቡትን ቃል በማጠፋቸው በኢራን ላይ ለከፈቱት ጥቃት ከአሜሪካውያን ያገኙት ድጋፍም ዝቅተኛ ነው። በመሆኑም ወታደሮችን ወደ ኢራን የሚያሰማሩ ከሆነ ፕሬዝዳንቱ በሀገር ውስጥ ከፍተኛ ፖለቲካዊ አደጋ ይገጥማቸዋል። ዌስት ባንክ ውስጥ በሚሳኤል ጥቃት 3 ሴቶች ተገደሉ። የእስራኤል ጦር ኢራን ሚሳኤሎችን ማስወንጨፏን ከገለጸ በኋላ በወረራ በተያዘው ዌስት ባንክ ውስጥ በሚገኝ የውበት ሳሎን ላይ በወደቀ ፍንጥርጣሪ 3 ሴቶች መገደላቸውን የፍልስጤም ቀይ ጨረቃ አስታወቀ። ቤት አዋ በተባለው የዌስት ባንክ አካባቢ በደረሰው ጥቃት 8 ሰዎች ላይ ከባድና ቀላል ጉዳት እንደደረሰም ተገልጿል። የአካል ክፍሉ መቆረጥ ያለበት አንድ ሰው ደግሞ ወደ ሆስፒታል መወሰዱን የቀይ ጨረቃ መግለጫ ያስረዳል። የውበት ሳሎኑ የተመታው የእስራኤል ጦር ኢራን ሚሳኤሎችን ማስወንጨፏን ካስታወቀ ከአጭር ጊዜ በኋላ ነው። የፍልስጤም ቀይ ጨረቃ ማህበር እንደገለጸው እስራኤል አካባቢው ላይ ባስቀመጠቻቸው መዝጊያዎች የተነሳ ሰራተኞቹ አደጋ ወደ ደረሰበት ስፍራ በፍጥነት መድረስም አልቻሉም። ይህም ሁኔታ የተጎዱ ሰዎችን ነፍስ ለማዳን የሚደረገው ጥረት ላይ ቀጥተኛና ከፍተኛ ተጽዕኖ ማሳደሩንም
ገልጿል። ወራሪው ኃይል ኃላፊነቱን እንዲወጣ እንዲሁም የነፍስ አድን ስራዎችን እንዲያመቻችና እንዲያስተካክልም አሳስቧል። በኢራን የሚገኘው የዓለም ግዙፉ የተፈጥሮ ጋዝ ማምረቻ ስፍራ ጥቃት ተፈጸመበት። በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ እንደተፈጸመበት ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘገበ። ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው ስትልም ኮንናለች። የታስኒም ዘገባ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ረፋድ አካባቢ ነው። ከፊል ይፋዊው ፋርስ የዜና ወኪል በበኩሉ በቴሌግራም ገጹ ባወጣው ማስጠንቀቂያ የተፈጥሮ ጋዝ ማምረቻው በእሳት መያያዙንም ገልጿል። የእሳትና የአደጋ ጊዜ ሰራተኞችም በስፍራው እንደሚገኙ ጠቅሷል። በዓለም ትልቁ በሆነው የተፈጥሮ ጋዝ ማውጫ ስፍራ ደቡብ ፓርስ ውስጥ የኳታርና ኢራን ማምረቻ ተቋማትም ይንቀሳቀሳሉ። ኳታር በመግለጫዋ የተፈጥሮ ጋዝ ማምረቻው ስፍራ ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸች ሲሆን ድርጊቱንም አደገኛና ኃላፊነት የጎደለው ስትልም አውግዛለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልአንሳሪ በኢነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ስጋት እንደሚደቅንም ተናግረዋል። ከዚህ በፊትም በተደጋጋሚ እንደገለጽነው ወሳኝ ተቋማትን ኢላማ ከማድረግ መቆጠብ እንደሚያስፈልግ እንገልጻለን ያሉት ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረቱን ለማርገብ እንዲሰሩም ጥሪ አቅርበዋል። የተፈጥሮ ጋዝ ማምረቻ የተመታባት ኢራን በኳታር የነዳጅ ማውጫ ላይ የሚሳኤልና የሮኬት ጥቃትን ፈጸመች። በግዛቷ ውስጥ የሚገኘው የዓለም ትልቁ የተፈጥሮ ጋዝ ማምረቻ ስፍራ በእስራኤል የተመታባት ኢራን የኳታር የነዳጅ ኩባንያ ላይ የሚሳኤልና የሮኬት ጥቃቶችን ፈጽማለች። ይህንን ጥቃት ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል የገለጸች ሲሆን 2 የቴህራን ዲፕሎማቶችንም አባራለች። ትናንት እስራኤል ደቡብ ፓርስ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ ከፈጸመች በኋላ ኢራን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ውስጥ የሚገኙ የነዳጅ ማውጫ ስፍራዎች ላይ የአጸፋ ጥቃት እንደምትፈጽምም አስጠንቅቃ ነበር። የኢራን ፕሬዝዳንት መሱድ ፔዜሽኪያን ደቡብ ፓርስ የጋዝ ስፍራ ላይ ከደረሰው ጥቃት በኋላ ባደረጉት ንግግር የዚህ ጥቃት መዘዝ ከቁጥጥር ውጪ እንደሚወጣም አሳስበዋል። ምሽት ላይ በኳታር ራስ ላፋን ኢንዱስትሪያል ከተማ ውስጥ የሚገኘው ዋነኛ የነዳጅ ማቀነባበሪያ ስፍራ በሚሳኤሎች እንደተመታ በሀገሪቱ መንግስት ባለቤትነት የተያዘው ኳታር ኢነርጂ ኩባንያ አስታውቋል። በጥቃቱ የተነሳ ስፍራው በእሳት እንደተያያዘና ተቋሙ ላይ ከፍተኛ ጉዳት እንደደረሰም ገልጿል። ኩባንያው ዛሬ ንጋት ባወጣው መረጃ ደግሞ ኢራን በፈጸመችው ሌላ የሚሳኤል ጥቃት የኢነርጂ ተቋሙ ላይ ጉዳት መድረሱንም አስታውቋል። ኳታር የኢራንን ጥቃት ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትልም ገልጸዋለች። የኢራን ወገን ቀጠናውን ወደ ገደል የሚወስደውና የዚህ ቀውስ አካል ያልሆኑ ሀገራትን ወደ ግጭት አዙሪት የሚስበውን የማባባስ ፖሊሲ ቀጥሎበታልም ብላለች። ምላሽ የመስጠት መብት እንዳላት የገለጸችው ኳታር ሉዓላዊነቷን፣ ደህንነቷንና የዜጎቿን ደህንነት ለማስጠበቅ አስፈላጊውን እርምጃ በሙሉ ከመውሰድ ወደ ኋላ እንደማትልም አስጠንቅቃለች። ከሰዓታት በኋላም ኳታር 2 የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዛለች። ለቀው እንዲሄዱ የታዘዙት የኢራን ወታደራዊና የደህንነት አታሺዎች እንደሆኑ የኳታር የውጭ ጉዳይ ሚኒስቴርም አስታውቋል። ፕሬዝዳንት ትራምፕ የኢራንን የጋዝ ማምረቻ ስፍራ በከፍተኛ መጠን እንደሚያጋዩ አስጠነቀቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ራስ ላፋን የተፈጥሮ ጋዝ ማውጫ ላይ በድጋሚ ጥቃት የምትፈጽም ከሆነ የቴህራንን የጋዝ ማምረቻ ስፍራ ከዚህ ቀደም ታይቶ በማይታወቅ መጠን እንደሚያጋዩትም አስጠነቀቁ። ትራምፕ ይህንን ያሉት በደቡብ ፓርስ ውስጥ የሚገኘው የተፈጥሮ ጋዝ ስፍራ በእስራኤል ጥቃት የተመታባት ኢራን ኳታር ውስጥ በሚገኝ ተመሳሳይ የኢነርጂ መሰረተ ልማት ላይ የሚሳኤልና የሮኬት ጥቃትን ከፈጸመች በኋላ ነው። በኳታር የአጸፋ ጥቃት የተፈጸመበት ራስ ላፋን የተሰኘው የኢንዱስትሪ ስፍራ በዓለም ትልቁ የሆነውን የተጣራ የተፈጥሮ ነዳጅም ማቀነባበሪያ ይዟል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ እስራኤል በኢራን የተፈጥሮ ጋዝ ማምረቻ ላይ ስለፈጸመችው ጥቃት አሜሪካ ምንም እንደማታውቅም
ገልጸዋል። እስራኤል በመካከለኛው ምስራቅ እየተፈጠረ ላለው ነገር ተናዳ በኃይል እርምጃ መውሰዷንም አንስተዋል። አሜሪካ ስለዚህኛው ጥቃት የምታውቀው ነገር አልነበረም፣ ኳታርም በየትኛውም መንገድና ቅርጽ ተሳትፎ አልነበራትም፣ ሊፈጸም እንደነበረ ምንም ሐሳብ አልነበራትም ሲሉም ተከላክለዋል። ኳታርና አሜሪካ ተሳትፎ እንደሌላቸው ኢራን አላወቀችም ያሉት ትራምፕ ራስ ላፋን ላይ አግባብ ያልሆነና ኢፍትሃዊ ጥቃትን ፈጽማለች በማለትም ጽፈዋል። ኢራን ሌላ ንጹህ ሀገርን ለማጥቃት ብልህ ያልሆነ ውሳኔ እስካላሳለፈች ድረስ ከአሁን በኋላ እስራኤል ኢራን ውስጥ የሚገኘውን የደቡብ ፓርስ የጋዝ ማምረቻ ስፍራ እንደማታቃጥልም ገልጸዋል። ፕሬዝዳንቱ ኢራን በድጋሚ ኳታር ላይ ጥቃት ከፈጸመች ግን አሜሪካ የደቡብ ፓርስ የጋዝ ስፍራን በሙሉ ኢራን አይታው በማታውቀው የጥንካሬና የኃይል መጠን በከፍተኛ ሁኔታ ታጋየዋለች ሲሉም ዝተዋል። ትራምፕ አክለውም ኢራን ላይ ረጅም ጊዜ የሚቆይ ተጽዕኖ የሚኖረውን በዚህ ደረጃ ያለ ጥቃትና ውድመት እንዲፈጸም ማዘዝ እንደማይፈልጉም ጠቅሰዋል። የኳታር የተጣራ ተፈጥሮ ጋዝ ማምረቻን በድጋሚ ካጠቃች ግን ጥቃቱ እንዲፈጸም ለማዘዝ አላንገራግርም ብለዋል። የአሜሪካ መከላከያ በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ጠየቀ። የአሜሪካ የመከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናገሩ። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆኑና በአስቸኳይ የሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውልም ተገልጿል። ይህ ከፍተኛ የመከላከያ በጀት ጭማሪ ጥያቄ በቀጥታ በፕሬዝዳንቱ የሚጸድቅ አይደለም፣ በሀገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘትም ይኖርበታል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ነው የተባለውን 901 ቢሊዮን ዶላር የመከላከያ በጀት ያጸደቁ ሲሆን በወቅቱ ፕሬዝዳንት ትራምፕ ያቀረቡት የበጀት ጥያቄ ከዚህም ከፍ ያለ ነበር። ፕሬዝዳንቱ አሁን ያለንበትን ጊዜ የተረበሸና አደገኛ ወቅት በማለት በቀጣዩ የአውሮፓውያን ዓመት የአሜሪካ የመከላከያ በጀት 1.5 ትሪሊዮን ዶላር እንዲደርስም ጥረት እያደረጉ ነው። ከፍተኛው በጀት የሚፈቀድ ከሆነ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት ሀገሪቱ ደህንነቷ የተጠበቀ ያደርጋታል ሲሉም ባለፈው ጥር ወር ላይ ተናግረው ነበር። 3 ሳምንት የሆነው የኢራን ጦርነት አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር የለም። ነገር ግን የተለያዩ የዜና ተቋማት አሜሪካ ኢራን ላይ በፈጸመችው የመጀመሪያ ሳምንት ጥቃት ከ11 ቢሊዮን ዶላር በላይ ማውጣቷንም ዘግበዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ በያላችሁበት ቸር ቆዩልን። ሰላም ለዓለማችን ይሁን።